ለኛ ነው ለአብርሃም እየመጣች ያለችው። አብርሃም በራሱ በእግሩ ተራምዶ ነው ቤቱ የሚመጣው። ያው የሄርሜላና የአብርሽ ታሪክ እንደቀጠለ ነው። ቤተሰብ እንግዲህ ቤተሰብ እንደሰማሁት ከሆነ ያው ትላንትና አብርሽና ሄርሜላ አብረው እንዳደሩ ነው የሰማሁት። አብረው እንዳደሩ ቤተሰብ ለመመሰላችሁ እዛ የተሰጣቸው ሆቴል የሆቴል ማስታወቂያ ነው መሰለኝ፣ አላቅም። ያው ዋናም አለው ምናምን ድንገት ዛሬ ዋና ምናምን ሲዋኙ ይለቁላችሁ ይችላሉ ማለት ነው። በጣም ነው የገረመኝ ቤተሰብ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ አድርጉ። እኔ ወሬውን እያሟሟኩኝ እያቀጣጥልኩኝ ወደ እናንተ አደርሳለሁ። እናንተ ከእናንተ የሚጠበቀው አንድና አንድ ላይክ እና ሰብስክራይብ እና ሰብስክራይብ። እሺ ሌላ ነገር ምንም ነገር ስቃያችሁን እንዳታዩብኝ አልፈልግም። ስቃያችሁን እንድታዩ አልፈልግም። የእናንተ ስቃይ እኔ እያየሁኝ ሁሉን ነገር ለእናንተ ልነግራችሁ እችላለሁ። እና ውዶቼ አሁንም ይሁላችሁ፣ አሁንም ሩታ የራሷ የሆነ ነገር እየሰራች ነው ያለችው። የራሷ የሆነ ነገሮችን ልታመጣ ነው እየፈለገች ያለችው። አሁንም በኃይለኛ ነው ለአብርሃም እየመጣች ያለችው። አብርሃም በራሱ በእግሩ ተራምዶ ነው ቤቱ የሚመጣው ነው ያለችው። በጣም የሚገርማችሁ ነገር ምን ልትሰራ እንዳሰበች ሩታ እኔ አላቅም። ቤተሰብ በጣም ከባድ ነገር ልትሰራ ነው እያሰበች ያለችው። ብቻ ለአብርሃም እግዚአብሔር ይሁን ነው የምለው። በገዛ እጁ በገዛ እግሩ እየተራመደ ቤት ሲመጣ ለማየት ያብቃችሁ ነው ያለችው። እንግዲህ ሁሉንም ነገር ያው አብርሃም ያው ማወቅ አለበት፣ መጠንቀቅም አለበት። ግን እኔ ማርያምን ነው የምላችሁ አብርሃም ነገም ተነጎዳም የሩታ እንደሚሆን አልጠራጠርም። በራሱን በገዛ እጁ ሊመጣ ይችላል። ያው ሩታ ከሌላ ወንድ ጋር ስትልከሰከስ ወይ ልታስይዛትም ሊሆን ይችላል። ሌላ ወንድ ልካባት እንደዘነ ሸር ካሰበች ይሄ ሩታ ሌላ ወንድ ጋር እንዲጣበሱ ምናምን ልታደርግ ትችላለች፣ በውስጥ ማለት ነው። እና ብዙ ነገሮችን እንደሚይዝባት ነው ያለችው። ብዙ ነገሮችን ይይዝባታል ነው ያለችው። እንግዲህ ቤተሰብ በጣም የሚገርማችሁ ነገር እንደው አብርሃምና ሄርሜላ አብረው ነበሩ አሉ። ማታ አብረው ነበሩ ማታ። ያው አብረው ሳድሩ የማይቀርም ያው ሆቴል ሰጥቷቸዋል። ሁለቱ የምሳ የቁርስ የእራት አሉ። በቃ ፏደመቅ እንዲሉ አሉ። እና እንኳን ደስ ያላችሁ። እና ደግሞ በጣም የሚገርመኝ ነገር እኔ በጣም የሚገርመኝ ነገር ማለት ዝሙት ያሸንፋል ብዬ አስቤ አላቅም። እና ሄርሜላ አብርሽን ቀማቸው አይደለም ወሰደችው። አንዳንድ ሰዎች የምትፈርዱት ሰዎች ሩታ ላይ ትገርሙኛላችሁ። ሩታ ለአብርሃም ፍላጎት የላትም ምናምን ትላላችሁ። ማርያምን ትወደዋለች ሩታ ትወደዋለች። በጣም ሙታ ነው የምትወደው አብርሽን። ምን መሰላችሁ? ሩታ ውስጧ እንደ እሳት ይነዳል። ከሷ ጋር ያደረገው ነገር ከሷ ጋር ያሳለፈው ነገር እንደ እሳት ውስጧን ያነደዋል። እሷ የምትፈልገው ከአብርሃም በቀልና በቀል ነው። ግን ተወዶ ነበር፣ ግን በቀልና በቀል ነው። አሁን ደግሞ የበለጠ ደግሞ ሄርሜላን እወዳታለሁ ብሎ ማርያምን ብሎ እስከ መማል ደረጃ ቤተሰብ በጣም ከባድ ነው። እና ሄርሜላ ደግሞ ከዚህ በኋላ አብርሃምን ከእጄ ፈንቅሎ የሚያወጣው ሰው የለም፣ ከዚህ በኋላ የኔ ነው ብላለች። እንደፈለኩ ፍቅረኛዬ ባሌ ሁሉ ነገር ብዬ መጥራት መብቴ ነው ብላለች። ቤተሰብ እኛ ምንም አላልንም። እንግዲህ መጨረሻውን ያሳምርልሽ ነው የምንለው። ያው ከሰው የተወሰደ እቃ ሳይውል ሳያድር ሊበላሽ ስለሚችል ሄርሜዬ በደንብ እንድትይዙ እሱን እቃ እኔ እቃ ነው ያልኩት። በቃ እሱን እቃ በደንብ ያጁ ነው የምለው። ያው የሩታ ጎረቤትም በጣም የሚገርም ነገሮች ነው የነገረችኝ። ዛሬም ማርያምን ነው የምላችሁ በጣም የሚገርም ነገር ነው የነገረችኝ። ሩታ ጎበዝ ነች፣ ጠንካራ ነች። ከልጇ ጋር አሁን እያሳለፈች ያለችው ከልጇ ጋር ነው። ሁሉንም ነገር ለማስተካከል በጣም አቅዳ ተነስታለች። ግን ሁሉ ነገር ሞያ በልብ ነው ያለችኝ። በቃ በውስጧ ነው ሁሉ ነገር። እኔ አሸንፋለሁ፣ እኔ ማሸነፊ አይቀርም ነገም ተነጎዲያ። አብርሃም በእግሩ ተራምዶ ሩታ ይቅርታ አርጊልኝ ብሎ በእግሩ ተራምዶ እንዲመጣ ነው ማደርገው ብላለች። ቤተሰብ በጣም ከባድ ፉከራ ነው። አንበሳ አያረጅም፣ ቢያረጅም አይወድቅም ብላለች። ትላንትና መልእክት ስታስተላልፍ አንበሳ ነኝ ብላለች። እኔ አንበሳ ነኝ፣ አንበሳ ያረጃል እንጂ አይወድቅም፣ እኔ አሳየዋለሁ ብላለች። እንግዲህ ቤተሰብ ትላንትናም ቲክቶክ ላይ በጣም የሚገርሙ መልእክቶችንም እያስተላለፈች ነበረ። እኔ እንግዲህ ሩታ ልትቻል አልቻለችም። ሩታ በጣም አደገኛ ነች።
አብርሃም እንግዲህ እኔ አላውቅም ሄርሜላ መሪ ጌታ ናቸው። መሪ ጌታ ጋር ሂዳ እንግዲህ እንደ ድሮ ካላሳደሰች በስተቀር እኔ አላውቅም። ብቻ እኔ አላውቅም እንደው አላውቅም። ቤተሰብ የሚፈጠረው ነገር በጣም እየከበደ ነው የሚመጣው። ይሄ ነገር በጣም እየከበደ ነው። ሩታ በጣም እልህ ውስጥ ገብታለች። አይኗን ጨፍና እልህ ውስጥ ገብታለች። በቃ ሩታን የሚመልሳት ሰው የለም በአሁኑ ሰዓት። ማንም ቢመጣ የእሷ ቤተሰብ ቢመጣ የአብርሃምን ቤተሰብ ቢመጣ ሩታን የሚመልሳት የለም ከዚህ በኋላ። ገብቷቸዋል። በጣም ከባድ ስራ ሊሰራ ስለሆነ እንግዲህ እኔ ይኸውላችሁ ሩታው ያው ንዴት እንደ እሳት ስለሚነድ ነው ውስጧ እንጂ አብርሃምን ጠልታ አይደለም። እቺ ልጅ ብዙ ነገሮችን እያደረገች ስለሆነባት ነው። እና ደግሞ ታውቃላችሁ ሄርሜላ ሰው ስታስቀና አይን ነው የምታስጠፋው። አነጋገሯ፣ ስታይሏ፣ አስተቃቀፏ ምናምኗ በጣም ከባድ ነው። ቤተሰብ በጣም ከባድ ነው። እና ሩታ ደግሞ ይሄን ነገር ደግሞ መቋቋም ካልቻለች ጉድ ነው የሚፈላው። ስለዚህ ሩታ ደግሞ ይሄን ነገር ደግሞ በገዛ እጇ ልትመልሰው ስለሆነ ቤተሰብ እንግዲህ እኛም እናያለን፣ እነሱም ይስሩ፣ እኛም አስተያየት ሀሳባችንን መስጠታችንን አናቆምም። እናንተም ኮሜንት፣ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አታቆሙም። እንግዲህ በተረፈ ወዳችኋለሁ። ቻው።